Additional National Guard troops to Los Angeles on top of the 700 Marines sent by the Defense Department as anti-ICE riots enter now a fifth day this morning. Rioters were seen burning and spitting on the American flag while chanting anti-American slogans. They have given you can hear perhaps in the background yet another warning to these protesters, and we have seen more in the streets here at this point than we did earlier when we came to you before. We can again see this line here. Dallas police have changed their protocols for this since the 2020. Trump is doubling the number of National Guard members in LA despite strong pushback from the state. Now, those protests are now popping up across the country, and we've seen crowds gathering in places like Dallas, Texas, Louisville, Kentucky, Atlanta, Georgia, and at Trump Towers in New York City, where 24 people were arrested yesterday. ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው ካሳሁን ይልማ ነኝ በሎስ አንጀለስ ከተማ የተነሳው ስደተኞችን የማፈዝ ዘመቻን በመቃወም በየቦታው የተስፋፋው ሰላማዊ ሰልፍ ወደ ተለያዩ አሜሪካ ግዛቶችና ከተሞች ተቀላቅለውታል ይህንን ሰልፍ አትላንታ ጆርጂያ ኬንታኪ ዳላስ ዋሽንግተን ዲሲ እንደውም ኒውዮርክ በኒውዮርክ ወደ 20 ምናምን ሰዎች በትራምፕ ታወር ውስጥ በመግባታቸው ለስር ተዳርገዋል በኤልኤ ከ500 ሰው በላይ ታስሯል እየተባለ ነው የአሜሪካ ባንዲራ ነዷል በርካታ መኪኖች ተቃጥለዋል የመንግስትና ሌሎች የግለሰብ ንብረቶች ወድመዋል ተዘርፈዋል ተቃውሞ ግን ቀጥሏል በተለያዩ ከተሞች የተነሳው የተቃውሞ ወዴት ያመራል የሚለው ብዙዎችን ያነጋገረ ነው በሎስ አንጀለስ ከተማ ከንቲባ ካረን ባስ እና እንዲሁም በሀገረ ገዢው ጋቪን ኒውሰም የተሰጡ መግለጫዎች አሉ በተለይ ከንቲባዋ የትራምፕ እርምጃ ሁኔታውን አባብሶታል በሆም ዴፖ የተደረገው ዘመቻ ሰራተኞችን በትክክል ወንጀለኛ ያልሆኑትን ሰዎች ላይ ያነጣጠረ በመሆኑ ከተባለው መጀመሪያ የትራምፕ አስተዳደር የተነሳበት ህገወጥ ስደተኞችና ወንጀለኞችን አድናለው ከሚለው የተቃረነ ነው የእርምጃ ደግሞ በከተማዋ የነበረውን ሁኔታ ከሰላማዊ ከተማነት ወደ ነውጥነት እንዲቀየር አድርጎታል እሱ ብቻ አይደለም በሰላማዊ መንገድ ተቃውሟቸውን የሚገልጹ ሰዎች ላይ የተወሰደው እርምጃ በተለይ ብሔራዊ ዘቡ ናሽናል ጋርድ ወደ ከተማዋ መግባቱ አንደኛ ህገ መንግስታዊ ስልጣንን የጣሰ ነው ሁለተኛ ሁኔታውን አባብሶታል ነው የሚሉት ትራምፕ ግን ይህ አላገዳቸውም አሁንም ተጨማሪ 2000 ናሽናል ጋርድ ወደ ከተማዋ አስገብተዋል በአጠቃላይ 4000 ከተማ ውስጥ ይገኛሉ ከዛ በተጨማሪ የአሜሪካ መከላከያ ሰራዊት 700 ወደ ከተማው እንዲገባ ተደርጓል ይሄ ሁኔታውን አሁንም ያባባሰው ነው ሰላማዊ ሰልፍ ይወጡና የሚወጡ ሰዎችን ሊያግዳቸው አልቻለም ከዚህ ልግን ወደ ተለያዩ ከተሞች እንዲስፋፋ አድርጓል የተለያዩ መረጃዎችን ወደናንተ አቀርባለሁ የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው ካሳሁን ይልማ ነኝ 6463263147 ሚዲያውን ለመርዳት ነው በተለያዩ መንገዶች ይህን ሚዲያ ማገዝ ትችላላችሁ በዛ ስልክ ቁጥር ካሻፕና ዜል አለ ይህ ሚዲያ የዲያስፖራው ነው ዲያስፖራው ደግሞ የሚከታተሉና መረጃ የሚያገኝበት መንገድ ጠቃሚ ነው ካለ ሚዲያውን በማገዝ እንዲተባበር በዚሁ አጋጣሚ በትትና እንጠይቃለን 5126774634 የአስተያየት መስጫ ስልክ ቁጥር ነው የድምጽና የጽሁፍ መልእክታችሁን ከምትፈልጉት ዋና ርዕሰ ጉዳይ አጠር አድርጋችሁ
ብትልኩ ምላሽ ለመስጠት ያስችላል ማለት ነው። ቀጥታ ወደ ዝግጅቱ አልፋለሁ። አሁን የተቃውሞ ሁኔታ የተለያየ ትርጓሜ የተሰጠው ነው። በእርግጥ የሎስ አንጀለስ ከተማ ከንቲባ ካረን ባስ ያለውን ዝርፊያ እና ነውጥ እንዲሁም ወደ ቀውስ ማምራቱን ተቃውመዋል። ዜጎች በሰላማዊ መንገድ ተቃውሟቸው መግለጽ ይችላሉ፣ ነገር ግን በዚህ መልኩ ከሆነ ትክክል አይደለም የሚል ነው። ወንጀል የሰሩ ሰዎች አሁንም በሎስ አንጀለስ ፖሊስ ዲፓርትመንት ይያዛሉ፣ ለፍርድም ይቀርባሉ የሚል ነው መግለጫ ላይ የተሰጠው። ሆኖም ግን አሁንም ትራምፕ የላኳቸው የናሽናል ጋርድ እንዲሁም መከላከያ ሰራዊት አባላት ከተማዋን ለቀው እንዲወጡ እየተማጸኑ ነው። ወደ ዝርዝር እናልፋለን። አብራችሁን ቆዩ። ድጋሚ የማያገኙት እድል የ40% ታላቅ ቅናሽ ሳር ቤት አፍሪካ ህብረት ፊት ለፊት በካሬ 64200 ብር ብቻ። ባለ 1 መኝታ ከ4.8 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ5.9 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ8.4 ሚሊዮን ብር ጀምሮ በ2 ዓመት ከ6 ወር ቤቶን ይረከባሉ። አፍሪካ ህብረትና አውሮፓ ህብረት አጠገብ ትላልቅ ኤምባሲዎች በሚገኙበት ስፍራ ለመኖሪያም ለኢንቨስትመንትም ተመራጭ ቦታ የምንዋዋለው በኢትዮጵያ ብር ብቻ ስለሆነ ምንም አይነት የዋጋ ግሽበት አያሳስቦት። ይህ ዋጋ ለ10 ቀን ብቻ የሚቆይ ስለሆነ በ40% ታላቅ ቅናሽ አሁኑኑ ቤቶን ይግዙ። ለበለጠ መረጃ በ0979 44 00 44 ወይም በ0939 44 00 44 ይደውሉ። See on your TV tonight. He's exacerbated the conditions. He's, lit the proverbial match. He's putting fuel on this fire ever since he announced he was taking over the National Guard. Around 300 National Guard troops are in L.A. right now. This is video of some of them clashing with protesters on Sunday outside the city's federal building. Defense Secretary Pete Hegseth says 500 Marines are also standing by to be deployed. The clashes between police and protesters began on Friday. Federal agents carried out workplace raids at multiple locations. Immigration and Customs. Now, you and Governor Newsom do not agree with President Trump's move to deploy the National Guard and now the U.S. Marines to our city in the wake of those protests. I heard the LAPD Chief McDonnell on Sunday night saying that his officers were overwhelmed by some of these protesters who became violent. Do you not think that the fact that there is this response from the federal government could potentially be useful if things get out of control? No, I mean, if things were to get so out of control, maybe, but there is no semblance of that right now. What the chief was referring to is that he needed and received mutual aid, which means law enforcement officers in the region join LAPD and along with the sheriff's department, and they are able to maintain peace. That is what has been happening now. You should know that the National Guard that you're looking at there in your picture has one mission, and that is to guard that one building. So the presence of the National Guard is not helping to quell anything except for attacks on that one building. ተመልካቾቻችን ቀደም ሲል አሁንም የምትመለከቱት የሎስ አንጀለስ እና የአጠቃላይ ካሊፎርኒያ ባለስልጣናትን ነው። ጋቪን ኒውሰም ሁኔታውን አባባሰው እንጂ ትራምፕ እርምጃ የጠቀመው ነገር የለም የሚል ነው። አሁንም የሎስ አንጀለስ ፖሊስ የተቃዋሚዎቹ ሁኔታ በጣም ከአቅም በላይ ነው የሚል ተናግረዋል። የናሽናል ጋርድ መምጣት ጠቃሚ አይደለም የሚል ነው ለከንቲባ ካረን ባስ ጥያቄ ያቀረበው ጋዜጠኛው። ሆኖም ግን ኤልኤፒዲ ያን ይበል እንጂ ሼሪፍም ሎስ አንጀለስ ፖሊስ ዲፓርትመንትም እና አጠቃላይ የግዛቱ የካሊፎርኒያ ግዛት ህግ አስከባሪ አካላት መቆጣጠር የሚችሉት ነው የሚል ምላሽ ነው የሰጡት። የምታዩት ናሽናል ጋርድ ፊት ለፊት እዚህ ምስሉ ላይ የከተማውን የመንግስት ህንጻዎች ተቋማትን የመከላከል ተግባር ነው እንጂ ከዛ የዘለለ አይደለም የሚል ነው የተናገሩት። በዝርዝር ካረን ባስ መልስ ሰጠዋል። ሁኔታዎቹ ላይ ዝርፊያ አለ፣ በተለያየ ቦታ ከባድ የሚባሉ ዝርፊያዎች ተፈጽመዋል። ስለሱም ተጠይቀዋል። The things that happened overnight, I mean, there's a section in the jewelry district where some businesses were looted
by some of these people who you call fringe groups. I mean, what is your understanding of what is happening and how can that be stopped? Well, it can be stopped with a very strong presence, unfortunately, of our local law enforcement. And I am hopeful that this behavior will end because I do not believe, although I might find out differently, that there's no large protests that are needed, that are expected. And I will say that, people that do this, they're not doing it on behalf of immigrants. The vandalism and obviously a robbery like this is insane. But these people need to know that they are going to be arrested and prosecuted to the full extent of the law. And ይሄ እነዚህ ያሉ ዝርፊያዎች የሚፈጸሙት በስደተኛው ስብ አይደለም የተወሰኑ ሰዎች ይሄን ሊያደርጉ ይችላሉ ሆኖም ግን እነዚህ ይሄን የሚፈጽሙት ሰዎች አጠቃላይ የስደተኛውን ነገር የሚገልጽ አይደለም የሚል ነው ከዚህ በተጨማሪ ይሄንን የሚፈጽሙ ሰዎች ይያዛሉ ለፍርድ ይቀርባሉ ዋጋቸውን ይከፍላሉ የሚል ነው ከንቲባዋ የተናገሩት የተለያዩ ጁዌለሪ ዲስትሪክት የሚባል አካባቢ በጣም ውድ ጌጣጌጦች የሚሸጡ ተዘርፈዋል የአፕል ስቶር ተዘርፈዋል የአሜሪካ ባንዲራ ተቃጥሏል መኪና ሰው አልባ ወይም ሹፌር አልባ የሆነው ታክሲ አገልግሎት ኡበር አገልግሎት የሚሰጠው ወይሞ የሚባል መኪና ሁለት ተቃጥሏል በርካታ መኪኖች ተቃጥሏል ንብረቶች ወድመዋል የተወለበለቡት የሜክሲኮ የኤል ሳልቫዶር ባንዲራዎች ናቸው ሞት ለአሜሪካ እንደነዚህ ያሉ ነገሮች በመንግስት የሚወሰደውን እርምጃ ያጠናክረዋል ሁኔታውን ደግሞ ወዳልተፈለገ መልኩ ሊቀይረው ይችላል የሚል ነው እኔም ምኖርበት ከተማ ኦስቲን ሰልፍ ተደርጎ ነበር ትናንትና የአይስ አፈሳን በመቃወም ነገር ግን ሰልፉ በሰላማዊ ሁኔታ ተጠናቋል የዳላሱን ተመልክተናል በጣም ውጥረት የነገሰበት ነበር ተለያዩ ከተሞችም ይሄ ሰልፍ እንደሚቀጥል ይጠበቃል We're also seeing those protests here in the nation's capital, and our Jess Arnold joins us in studio this morning with more on what's happening both on the West Coast and the impact that's being felt here at home. Jess, good morning. Good morning, Allison. Yeah, these are scenes overnight from LA where the National Guard continues to push back protesters. Now, tonight at 5:30 p.m. in D.C., one group is hosting an Ice Out protest at the Columbia Heights Plaza. That's a hub for the Latino community in particular. Now, we also saw demonstrations outside the Justice Department yesterday, protesters marching against the use of the National Guard in California and the arrest of California labor leader David Huerta. Now, he was knocked down and arrested by masked federal agents on Friday as they tried to serve a search warrant at a garment warehouse. Labor leaders here marched to demand his release. That is what Mr. Trump wants. He wants to silence us. He wants to create fear. He wants to create apathy. So I am asking you, are we going to be silent? No! Are we going to work to get David freed? No! Meanwhile, in LA, police say at least 50 people were DC ነው ትራምፕ የሚፈልገው እኛ እንድንፈራ ነው ፈርተን ቁጭ እንድንል ነው እንፈራለን ወይ የሚል ነው መፈክሩ ላይ ሴትዮዋ ካሉት ሰልፈኞች ጋር የሚያስተጋቡት ያ መፈክር መፍራት የለብንም ይሄን እንቃወማለን አንድ የጨርቃ ጨርቅ መጋዘን ውስጥ አይስ እንግዲህ ገብቶ ነበረ የኢሚግሬሽን ከስተም ኢንፎርስመንት ጋስ ከባሪ አካላት ህገወጥ ስደተኞችን የሚያፍሱት የሚያስሩት እና ወደ ዲፖርቴሽን የሚያዘጋጀው ክፍል ነው ይሄ እርምጃን እንግዲህ በዚህ መሃል ዴቪድ የተባለ ሰው ታስሯል እሱንም ይለቀቅ የሚልና ፍርሃት እኛ ላይ አይነክስም እንቃወማለን የሚል ነው በተለያዩ ከተሞች ይሄ እየተካሄደ ነው በማያሚ ለዚህም ራሷን ያዘጋጀች ነው ከዚህ በፊት ከፍተኛ ጥንቃቄ አድርገን ነበር ምንም ቶለረንስ የለንም ማንኛውም ዝርፊያ ጥፋት የሚፈጽምን ቀጥታ ወደ እስር ቤት ነው የምንወስደው ብለን ይሄንን በዛ መልኩ ተቆጣጣረናል አሁንም እንቆጣጣራለን የሚል ነው በማያሚ ባለስልጣን የሚነገረው ያንንም ወደ እናንተ አመጣል
Police say looting was also taking place, rioting breaking out coast to coast in New York City, 24 arrests made inside of Trump Tower after demonstrators chanted, "Bring them back." All refused to leave. Joining me now is the mayor of Miami, Florida, Francis Suarez. Mayor, great to see you this morning. Thank you so much for being here. And we wanted to get your take as a man who is leading a successful city of Miami, what you see taking place in Los Angeles. What's your reaction? It's very sad. This is the United States of America. We believe in law and order. We believe that people have the right to protest, but they should do it in a peaceful way. I remember during the George Floyd protests in the city, we had two very fundamental rules. Number one, if you hurt anybody or if you damage any property or business, you're going to jail. And it was a zero tolerance policy. And because of that, we had very little arrests. And our police department had very, very few confrontations. But you can never, ever allow things to get disordered because once you do that, it sort of slides into anarchy and then it builds on itself. And of course, it makes absolutely perfect sense that the president would step in. He is the president of the United States. The last thing he wants to see is images like the ones you're showing right now on the screen in the country that he runs. And it's, again, it's embarrassing as a leader of a city or as a governor to see that kind of lawlessness in your jurisdiction. Yeah, Miami ከተማ ከንቲባ ናቸው ፍራንሲስ ሱዋሬዝ ፕሬዚዳንቱ የወሰዱት እርምጃ ትክክል ነው በፍጹም ይሄንን ልንታገሰው የሚገባ ጉዳይ አይደለም እዚህ ምስል ላይ የምናየው ሁሉ ፕሬዚዳንቱ በሚመሩት ሀገር ውስጥ ሊፈጸም የሚገባ አይደለም በጣም አሳፋሪ ድርጊት ነው ይሄንን በፍጹም ልንታገሰው አይገባም የሚል ነው የተናገሩ ያሉት ፍራንሲስ ሱዋሬዝ ማያሚ በርካታ ስደተኞች ያሉበት ልክ እንደ ሎስ አንጀለስ ምናልባትም ከ50% በላይ ላቲኖ ኮሚኒቲ የሚገኝበት ከተማ ነው በተለይ ኩባ ስደተኞች ለብዙ አመታት በቀላሉ ከኩባ ወደ አሜሪካ ገብተው ጥገኝነት የሚያገኙበት ከተማ ነው ያው ከባህሩ ባሻገር ኩባ ነው በመርከብ በጀልባ በተለያዩ መንገዶች ኩባውያን ወደ ማያሚ ወደ ፍሎሪዳ ይገባሉ በዛ ምክንያት በርካታ ስደተኞች የሚኖሩበት የስደተኞች ከተማ ነው ይሄ ተቃውሞ እዛ ከተማ ላይ ደግሞ ከተነሳ ምን መልክ ሊኖረው ይችላል የሚለውን ምንና ይሆናል ሆኖም ግን ከዚህ በፊት ተቆጣጣረናል ጥፋት ሊፈጽም ለዘረፋ ወይም ለሌላ ከባድ ወንጀል አይነት እንቅስቃሴ ካየን እርምጃ እንወስዳለን ብለን ብዙ ነገር አልገጠመንም አሁንም ያ ነው የሚፈጸመው አሜሪካ ውስጥ ይሄ አይነት ሎስ አንጀለስ አይነት ድርጊት መፈጸሙ የከተማው ማገረ ከንቲባ ያገረገጁም ፕሬዝዳንቱም ባሉበት እንዲህ አይነት ነገር መፈጸሙ በጣም የሚያሳፍር ነው የሚል ነው መግለጫ የሰጡት የአሜሪካ ባንዲራ ተቃጥሏል የአሜሪካ ባንዲራ መቃጠል ብቻ ሳይሆን ሞት ለአሜሪካ ተብሏል ይሄ ስደተኛውን ይጠቅማል ወይ የሚል ብቻ ሳይሆን ይሄ ከህግ አንፃር እንዴት ነው የሚታየው አሜሪካ ምድር ላይ ተቀምጦ የአሜሪካን ባንዲራ ማቃጠል ከዚህ በፊት ሎስ አንጀለስ ከተማ እንደሚታወቀው በሚኒያፖሊስ ምንም መሳሪያ ሳይዝ በፖሊስ ተይዞ ፖሊስ የገደለው ጆርጅ ፍሎይድን ሁኔታ እናስታውሳለን ከ4 አመት ከ5 አመት በፊት በ2021 አካባቢ ይመስለኛል 2020 ይመስለኛል የጆርጅ ፍሎይድ መገደልን ምክንያት በማድረግ በተለያዩ አሜሪካ ከተሞች ከፍተኛ ተቃውሞ ተነስቷልና ከዛም በኋላ ነው ብላክስ ላይፍ ማተር የሚለው እንቅስቃሴ የተከታተለው ይሄ ጆርጅ ፍሎይድ ግድያን አስመልክቶ በሎስ አንጀለስ ከተማ ተቃውሞ ነበረ በወቅቱ የአሜሪካ ባንዲራ የተቃጠለበት ጊዜ ያ ነው ወደ ኋላ ሄዶ ለማስታወስ ያህል ነው ይሄንን ያመጣውት ግን ባንዲራ ማቃጠል ይቻላል ወይ አሜሪካ ይፈቀዳል ወይ የሚለውን በሌላ ፕሮግራም የህግ አግባቡን ከህግ አንፃር እንዴት እንደሚታይ እሱን መረጃ ይዤላችሁ መጣለሁ የሌሎች መረጃዎችን ደግሞ
እንመልከት። We begin in Los Angeles where unrest and tensions continue. Protests throughout the day were largely peaceful, but we did see more vandalism overnight. And with the protests against the government's immigration enforcement ongoing, President Trump has now deployed 700 Marines and 2,000 additional National Guard troops to the city. This is on top of the first wave that arrived this past weekend. Governor Gavin Newsom, meanwhile, has sued the Trump administration over the mobilization of these troops, calling it an unprecedented power grab. He's also threatening to sue over the deployment of Marines. In an interview with CBS Evening News co-anchor John Dickerson, Border Czar Tom Homan defended the White House's moves. Was it really necessary to call out the National Guard? Absolutely was. In the first 2 days, while the violence continued in the city, we had agents assaulted. We had 1,000 protesters at the federal building that decided to become criminals and try to breach that facility. They caused a lot of property damage. I'm glad he did it. And we have team coverage on this for you this morning. Torian Small is out of this area. There were flashbangs used. There were rubber bullets used. And we did see some chaos erupt from the crowd. Now we're hearing that Marines could also come in. So people are very... ቦርደር ዛሩ የተወሰደው እርምጃ ትክክል ነው ይላሉ። ይህንን በመቃወም የካሊፎርኒያ ሀገረ ገዢ ጋቪን ኒውሰም ትራምፕን ከሰዋል። ክሱ በፍርድ ቤት እንዴት ይታያል የሚለውን ደግሞ ያው ፍርድ ቤቱ ጉዳዩን ሲመለከተው ምናየው ይሆናል። በሎስ አንጀለስ ከተማ ዛሬ ለአምስተኛ ቀን አርብ፣ ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ አምስተኛ ቀኑን ይዟል። ትራምፕ ኃይላቸውን ጨምረዋል። 2000 ወታደሮች ወደ ሎስ አንጀለስ ከተማ ተጨማሪ ሲላኩ ናሽናል ጋርድ 4000 ሆነዋል። በአጠቃላይ ናሽናል ጋርድ 700 ደግሞ መከላከያ ሰራዊት ተጨምሯል። 4700 ማለት ነው። ይህ ኃይል ከተማ ውስጥ ያለውን ተቃውሞ ያስቆመዋል ወይ ነው። በተለይ በኮምፕተን እና ፐርማውንት አካባቢ የነበረው ተቃውሞ ወደ ሴንት አን ቀጥሏል። ወደ ተለያዩ የከተማው ክፍሎች እየተስፋፋ ነው። ተቃውሞ ስደተኛውንስ ያድነዋል ወይ? ህገወጥ የተባለው ስደተኛን ከማፈስና ከማባረር ይታደገዋል ወይ? የሰላማዊ ሰልፉ ዓላማ ያ ነው። ይሄ ሰላማዊ ሰልፍ ውጤት ያመጣል ወይ? ለምን ያህል ጊዜ ይዘልቃል? በትራምፕ የመጀመሪያ አስተዳደር 4 ዓመታት ዴሞክራቶች በርካታ ሰላማዊ ሰልፎች ሲያደርጉ ነበር። ተቃውሞ ፊት ዋይት ሃውስ ተሄዶ ዋሽንግተን ዲሲ አጠገቡ አጥሩ ጋር ፖሊሶቹ ያሉ የሚጠብቁ እዛ ጋር ፎቶ መነሳት ይቻል ነበር። በትራምፕ አስተዳደር ጊዜ ግን በርካታ ተቃውሞዎች ስለነበሩ መከለያ ተደርጎ ከነበረው ቅርበት እንዲርቅ ተደርጎ ለረጅም ጊዜ መቆየቱ ይታወሳል። አሁን ደግሞ ይሄ 4 ዓመት ምን ይዞልን ይመጣል የሚለውን ካሁኑ ያየ ነው። 3 ወራት የዘለቀው የስደተኛን ማፈስ ፖሊሲ የመቀየር ከ100 በላይ ኤክሲኪዩቲቭ ኦርደር የታዘዘበት በታሪክ ሪከርድ የተሰበረበት ስደተኛ እየታፈሰ የተወሰደበት እና ብዙ ሰጣ ገባ ያለበት ታሪፍ ጉዳይ አለ። አሜሪካ ኢኮኖሚ ወደ እንዳልተፈለገ ምናልባትም ወደ ሪሴሽን ሊሄድ ይችላል እየተባለ ነው። የትራምፕ ወዳጅ እና ደጋፊ ገንዘባቸውን ጭምር የሰጡት ቱጃር ኤለን መስክ ከትራምፕ ጋር ያላቸው ግንኙነት አሁን ተበጥሶ መበጠስ ብቻ ሳይሆን በአደባባይ መዘላለፍና መወራረፍ አይተናል። ሆኖም ግን ይህን ተቃውሞ በተመለከተ ኤለን መስክ ከጥቂት ቀናት ፍትጊያው እና ሰጣ ገባው ቃላት ጦርነቱ ቆም ብለው አሁን ደግሞ በትራምፕ ወገን ሆነዋል። ምክንያቱም ኤሌ ላይ የተፈጸመው ነገር ትክክል አይደለም የሚል ትዊት አድርገዋል። የብዙ ዜና ማሰራጫዎች ርዕሰ ዜና ሆኗል። ኤለን መስክ ከትራምፕ ጎን ሆኖ የሚል ነው። በዚህ መሃል ግን የኤፕስቴይን በተለይ የህፃናት ሴቶች ላይ የወሲብ ወንጀል ፈጽመዋል ተብሎ የተከሰሱትና
በእስር ቤት የሞቱት ኤፕስቴይን የእሳቸው ክስ ውስጥ ፋይሉ ላይ የትራምፕ ስም አለ፣ እዛ ወንጀል ውስጥ ተሳትፈዋል፣ ለዛ ነው ይሄ ፋይል ተደብቆ ያለው የሚል ኤለን መስክ መናገራቸው ትራምፕን አበሳጭቷል። ትራምፕም ኤለን መስክን ከመተቸት እና አቅሉን የሳተ ነው ከማለት አላገዳቸውም። አሜሪካ ሁኔታ እንደዚህ ልክ በባህር ወጀብ እንደምትናጥ መርከብ ሆናለች። ብዙዎችን ስጋት ውስጥ ከቷል። የታሪፉ ጉዳይ ብዙ ኢኮኖሚ ንቅናቄ ፈጥሯል። ኢኮኖሚው ትንሽ የሚያስፈራ ሁኔታ እንደሆነ ነው ያው በባለሙያዎች የሚተነተነው። የታሪፉ ጉዳይ ስጋት ውስጥ እያለ ደግሞ እንዲያለ ተቃውሞና በተለይ እንዲያለ ዝርፊያና አሜሪካንን የሚያሰጋ ሁኔታ መመልከቱ ራሱ ተጨማሪ ስጋት በዜጎች ላይና በስደትም በጥገኝነት የሚኖረው ላይ ከፍተኛ ሽብር የፈጠረ ሁኔታ ነው። ተቃውሞ ግን ከመቆም ይልቅ 4700 ወታደር ወደ ሎስ አንጀለስ ከተማ ቢገባም ሌሎች ከተማ ከመስፋፋት አላገደውም። ዳላስ፣ ኬንታኪ፣ ኒውዮርክ አሁን ደግሞ ማያሚ ሊደረግ ይችላል። እነዚህ ተቃውሞ ሰልፎች በተለያዩ ከተሞች ሎስ አንጀለስን ብቻ ሳይሆን አጠቃላይ የሎስ አንጀለሱ እሳት እየተስፋፋ እንደሆነ ነው ምልክቶቹ የሚያሳዩት። አትላንታም ጭምር ሰልፍ እንደነበረ ነው የዜና ማሰራጫዎች እየዘገቡ ያሉት። በየቦታው ይሄን የምትመለከቱ ምናልባት በተለያየ ግዛቶች የምትኖሩ ሰልፎች እንደነዚህ ያሉ ነገሮች ስታገኙ በቴሌግራም ብትልኩ አታች አድርጋችሁ ቪዲዮ እንደው እንዳጋጣሚ ካገኛችሁ ቀርጻችሁ ለዲያስፖራ ሚዲያ ኔትወርክ ግብአት ብትልኩ በጣም ጥሩ ነው። ምክንያቱም የተለያዩ ሚዲያዎችን ፉቴጆች ቪዲዮዎች ስትጠቀም እናንተ የበለጠ ግልጽ የሆነ መረጃ እንድታገኙ እኔ ከማወራው በላይ ምስሉ እንዲነግራችሁ በማለት ነው። ሆኖም ግን ዲያስፖራ ሚዲያ ኔትወርክ ከዩቲዩብ የሚያገኘውን ገቢ መቀነሱ አይቀርም። ምክንያቱም ሙሉ ለሙሉ የሚወስዱበት ጊዜ አለ። እኔ ደግሞ የበለጠ ሚዲያውን ታማኒነቱን ያጠናክረዋል በሚል ነው እነዚህን ቪዲዮዎች የምጠቀመው። ቢጎዳውም ሚዲያውን ለእናንተ ጥቅሙ የበለጠ ስለሆነ እናንተ ደግሞ ሚዲያውን ታግዛላችሁ በሚል ነው። የአንድ ሚዲያ ፉቴጅ ሲወሰድ የዩቲዩብ ራሱ አልጎሪዝሙ ትራክ ያደርገዋል። ያለውን ገቢ 1 ደቂቃን ብትጠቀም ለሁለት ይከፍለዋል። ረጅም በተጠቀምኩ ቁጥር ደግሞ ሙሉ ለሙሉ ገቢውን እንደውም ሞኔታይዜሽኑን ኦፍ ያደርገዋል፣ ገንዘብ እንዳያገኝ ያደርገዋል። ይሄ ላለፉት 7 እና 6 ወራት ያለፍኩበት መንገድ ነው። ይሄንንም ላሳውቃችሁ ብዬ ነው። በዚሁ አጋጣሚ በሌላ መረጃ ተመልሼ እመጣለሁ። ያስተናገድኳችሁ ካሳሁን ይልማ ነኝ። ስለተከታተላችሁኝ ከልብ አመሰግናለሁ። በመጨረሻም ምናልባት ያላያችሁት የዜና ክፍል ካለ እሱን ወደ እናንተ ላሳይና በዛው ሰናበታለሁ። ያስተናገድኳችሁ ካሳሁን ይልማ ነኝ። Protests against federal immigration raids have gone into their 5th day. Trump administration is sending 700 Marines to the city. And President Trump ordered the deployment of 2,000 more California National Guard troops, making for a total of 4,000 over the objections of Governor Gavin Newsom, who was challenging the action in court. Our chief national correspondent, Matt Gutman, is on the scene for us there in L.A. Good morning. Protests of about several hundred people here much more quickly than they had in previous nights. Officers are moving people away from the federal building. You can see federal law enforcement there and California National Guard, and there's skirmishes right up and down this street with law enforcement. This protester, Addie, says she's been out on the protest lines for 4 consecutive days now. Why is this personal for you? It's personal for me. I was undocumented once. I came to this country when I was 5 years old. I've lived here without an identity until I was 20 years old. Thanks to my mother, thanks to my grandmother, who came here and led the way, I've been able to have a successful career. And overnight, California Governor Gavin Newsom mocking the deployments. The absurdity of this cannot be understated.
there were 2,000 National Guard that were, quote unquote, deployed, of which only 315 actually were mission assigned. 1,700 have no particular role or responsibility. Embattled LA Mayor Karen Bass warning that Trump might be using LA as a trial run for other cities. A test case for what happens when the federal government moves in and takes the authority away from the state or away from local government. I don't think that our city should be used for an experiment. Well, maybe we can do this to other cities. Earlier in the day, the president suggesting that Newsom should be happy he sent in the military, that Southern California was a, quote, mess. He even suggested it might be a good idea if his border czar, Tom Homan, arrested the California governor. I would do it if I were Tom. I think it's great. ተመልካቾቻችን በመጨረሻ ያሳየዋችሁ የስልጣን ሽኩቻ ነው። ባለስልጣናቱ በዚህ አፈሳ ተቃውሞ እንዲሁም ወታደሮች ማሰማራቱ ጉዳይ ላይ ፈጽሞ አልተስማሙ። ይሄ ነው ዋናው መሰረታዊ ጉዳይ ማለት ነው። በኬረን ባስ የተነገረው በከንቲባዋ እኛም መለማመጃ ከተማና ለሌሎች መሞከሪያ ነው የሆነው። ይሄንን ደግሞ ወደ ሌሎች ግዛቶች ለመውሰድ ነው ወደ ተለያዩ ስቴቶች የሚል ነው። ጋቪን ኒውሰምም በጣም ቀልደዋል። አሁን ሁለተኛው ዙር ወታደሮች መሰማራቱ ናሽናል ጋርዱ የዛው የካሊፎርኒያ ነው፣ ግን የሚያዘው ፌደራል ገቨርንመንት ነው። ስለዚህ የፌደራል ገቨርንመንቱ ሲያዝ እነዛ ወታደሮች ይሰማራሉ ማለት ነው። ሀገር ገዢው ናሽናል ጋርዱን ተመለስ ቢሉ ናሽናል ጋርዱ ለሳቸው አይታዘዝም። ስልጣናችን ተነጥቋል የሚባለው ከተማውንና ግዛቱን ሁኔታ ጸጥታውን አጠቃላይ ኃላፊነቱን ፌደራል መንግስት ነጥቆናል የሚል ነው። ማሰር ድረስ ነው እንግዲህ ገቨርነሩንም ሆነ እንደውም ጋቪን ኒውሰም የሚለውን በትዊተር ገጻቸው ኒው ስካም ብለው ነው ትራምፕ የጻፉትና ይሄ በአሜሪካ ፖለቲካ ደረጃ ይሆናል ተብሎ በአንድ ፕሬዝዳንት እንደነዚህ ያሉ ትዊቶች ወይም ኦፊሴላዊ ነው እንግዲህ ይሄ ይፋዊ ንግግር ነው፣ መግለጫ ነው። በግንባር ተገናኝቶ በግል የተነጋገሩት ነገር ሳይሆን በአደባባይ የሆነ ነው። አገረ ገዡም ጋቪን ኒውሰምም ትራምፕን ከሰዋልና ሁኔታዎች እየተባባሱ እንጂ እየረገቡ አይደለም። ተጨማሪ መረጃ እንዳልኳችሁ ይዤ እመጣለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። በትዝታ በላቸው የሚቀርበው የሳምንታዊ ዝግጅት ሐሙስ ይጠብቃችኋል። በተለይ በካንሰር ላይ በጣም ትልቅ ምርምር ያደረጉ ኢትዮጵያ የተማሩ እዚህ ሀገር ለረጅም ጊዜ እየሰሩ ዶክተር ኢንተርቪው አድርጋለች። በዛ ኢንተርቪው ላይ ካንሰር ራሱ ምንድነው፣ ምን አይነት ካንሰሮች አሉ የሚሉ የተለያዩ ርዕሰ ጉዳዮች አንስተዋል። ከዶክተሩ ጋር በሌላ ዝግጅቶች ደግሞ እያንዳንዱን የካንሰር አይነት ለማየት ፕሮግራም ተይዟል። ስለዚህ እንዳያመልጣችሁ ከወዲሁ ላሳስባችሁ ነው። ተመልሼ እመጣለሁ። ካሳሁን ይልማ ነኝ። ስላዳመጣችሁኝ ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ደህና ሁኑ።